ሰበር መረጃን ውድ አድማጮቼ በዓለም ላይ እየተነሳ ባለው ጦርነት ማለት ነው ስፔን እምቢ ብላ አሜሪካን ፈቃደኛ አለመሆኗ ስትነግራት ጀርመን ግን እሺቷን አሳይታለች። እስኪ ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ በማድረግ እንግዲህ እናንተም ቤተሰብ ሁኑ ማለት ወዳለሁ። ስፔን የአሜሪካን የጦር አውሮፕላኖች አባረች። ጀርመን በምትኩ አጋርነትን ለአሜሪካ አሳየች። በኢራን ላይ የተሰነዘረ ያለውን ወታደራዊ ጥቃት ተከትሎ በኔቶ አባላት መካከል ከፍተኛ ፍጥጫ ተፈጥሯል። የዶናልድ ትራምፕ የማህበራዊ ድረገጽ ባወጣው መረጃ መሰረት ስፔን ለአሜሪካ የጦር ድጋፍ አንሰጥም በማለት በሮቿን ዘግታለች። በስፔን በኩል የተወሰደው እርምጃ ትራምፕ የሶሻሊስት የስፔን መንግስት በሮታና በሙሮን የሚገኙ የጋራ ወታደራዊ ካምፖች ለአሜሪካ የነዳጅ ቅብብል አገልግሎት እንዳይውል መከልከሉን እንግዲህ እዚህ ጋር አስታውሷል ማለት ነው። የመከላከያ ሚኒስተር ማርጋሪታ ሮበርትስ ምንም አይነት ድጋፍ አንሰጥም በማለት በግልጽ ተናግሯል። በዚህም ምክንያት 9 ኬሲ 135 የስትራቶ ታንከር የተባለ የአሜሪካ ነዳጅ ጫኝ አውሮፕላኖች ከስፔን ግዛት እንዲወጡ ተደርጓል ማለት ነው። ስፔን ጀርባዋን በሰጠችበት በዚህ ወቅት ጀርመን ግን አጋርነቷን አረጋግጣለች ሲል ትራምፕ አሳውቋል። እነዚህ አውሮፕላኖች በጀርመን የሚገኘው የራምስታይን አየር ኃይል ካምፕ እንዲያርፉ ተፈቅዶላቸው ይህም አሜሪካ በኢራን ወታደራዊ ኢላማዎች ላይ የምታደርገው ጥቃት ሳይስተጓገል እንዲቀጥል አስችሏል። ይህ ክስተት በኔቶ አገሮች መካከል ያለውን ክፍፍል ያሳየ ሲሆን ስፔን በአሜሪካ የደህንነት ጥላ ስር እየኖረች ሳለ ወሳኝ በሆነ ሰዓት አጋሯን መክዳታ በብዙዎች ዘንድ ከፍተኛ ትችት እየቀረበባት ይገኛል። በሌላ በኩል ጀርመን ለአሜሪካ ያላትን የአጋርነት ቁርጠኝነትን አሳይታለች ተብሏል። ይህንን መረጃ እናንተ እንዴት ተመለከታችሁት? የስፔን በዚህ ሰዓት አሜሪካን እምቢ ማለት የጀርመን ፍቃደኛ መሆንስ እንዴት ተመለከታችሁት? ጦርነቱ እየተፋፋመ ቀጥሏል። እንግዲህ አንዳንድ